ሰላም ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምንዋላችሁልን ከተወዳጁ ጣቢያችን ብስራት ኤፍኤም 100.1 ማክሰኞ ከ8 ሰዓት እስከ 10 ሰዓት ወደ እናንተ የምናደርሰውን ትሪቡንን ጀምረናል። ትናንትና በጣም ወሳኝ በጣም ድንቅ በዚህ ሲዝን መቼም እንደዚህ አይነት ጨዋታ የተመለከተን አይመስለኝም። ለማንቸስተር ዩናይትድ ደጋፊዎች ምናልባት ውጤቱ በጣም አስከፊ ሊሆን ይችላል። በርንማውዝ ከማንቸስተር ዩናይትድ ለገለልተኛ ደጋፊዎች በጣም አዝናኙ ጨዋታ ነበር። 13ኛው ደቂቃ ላይ አማድ ዲያሎ ጎል አስቆጠረ። እንደዚሁም አንቶኒዮ ሴሜንዮ አቻ አደረገ። ከዛ ካዝሜሮ ጎል አስቆጥሮ 2-1 ማንቸስተር ዩናይትድ የመጀመሪያው አጋማሽ አጠናቀቀ። ሁለተኛው አጋማሽ እንደተመለሰ ወዲያው ነው ዩናይትድ በበርንማውዝ 2 ጎሎችን አስተናገደ። ኤቫን ኒልሰን እና ማርከስ ታቫርኒየር በቅጣት ምት ጎሎችን አስቆጠሩ። ከዛ ኦልትራፎርድን የናጡ ከፍ ያደረጉ ጎሎች ተከታተሉ። በቅጣት ምት ብሩኖ ፈርናንዴዝ እንዲሁም ደግሞ በጨዋታ ማቲያስ ኩኛ አራተኛውን ጎል። ነገሮች ተጠናቀቁ የተባለበት ሰዓት ላይ ግን አንዶኒ ራዮላ ቀይረው ያስገቡት የ19 ዓመቱ ኤሊ ጁኒየር ክሩፕ ማንቸስተር ዩናይትድ ላይ ቀዝቃዛ ውሃ የቸለሰ አራተኛ ጎል አስቆጠረ። 84ኛው ደቂቃ ላይ ነበር። ድራማ ነበር። በጣም ብዙ ነገሮች ነበሩት። ይህንን ጨዋታ በዝርዝር እንመለከተዋለን። የዩናይትድ የማሸነፍ ንጻሬ የሚሰበስባቸው ነጥቦች ትናንት እስከ 5ኛ ድረስ በማሸነፍ መጓዝ የሚችልበትን እድል አምክኗል። የማንቸስተር ዩናይትድ መከላከል ከማጥቃት እንቅስቃሴ ጋር በርንማውዝ ማንም ቡድን 3 ተከታታይ ጨዋታዎችን ኦልትራፎርድ ላይ አድርጎ 3ና ከዛ በላይ ጎል አስቆጥሮ አያውቅም። በርንማውዝ ያንን ማድረግ ችሏል። ባለፉት 2 ጨዋታዎች ኦልትራፎርድ ላይ 3-0 አሸንፏል። ትናንት 4 ጎሎችን አስቆጥሯል። በአጠቃላይ 10 ጎሎችን በ3 ጨዋታ አስቆጥሯል። ይሄ የማንቸስተር ዩናይትድ ታሪክ አይደለም። እንደ በርንማውዝ አይነት ባሉ ቡድኖች ላይ 4 ጎሎችን ማስተናገድ። ለማንኛውም በጣም ድንቅ ጨዋታ ነበር። ለተመልካች በተለይ አዝናኝ ጨዋታ ነበር። ዘንድሮ ከተመለከትናቸው አዝናኝ ጨዋታዎች በኋላ እንደው ሀሳብ እንሰጥበታለን በኋላ ከኤፍሬም ጋር። ለእኔ በጣም ኢንተርቴን ያደረኩበት ጨዋታ ነበር። ብዙዎችም ደስ ያላቸው ጨዋታ ይመስለኛል። ከውጤት አንጻር ከተነሳን ግን አሁንም ማንቸስተር ዩናይትድ ላይ በተለይ መከላከሉ ላይ ትልቅ ጥያቄዎችን የምናነሳበት ይሆናል። የትናንት ምሽቱን የኦልትራፎርድ ጨዋታ የምንመለከት ይሆናል። በጣሊያን ሴሪያ ኤሲ ሚላን ከላትሲዮ በጣም የተጠበቀ ጨዋታ ነበር። ሚላን አሸንፏል። የሴሪያው አናት ላይ መቀመጥ ችሏል። እንመለከተዋለን። ፕሪሚየር ሊጉ በጣም በከፍተኛ ጡዘት እየሄደ ይገኛል። አርሰናል ከሲቲ እንላለን። ታይትል ሬስ አሁንም ያምናቀው የዋንጫ ፉክክር እየመጣ ይሆን? ማንቸስተር ሲቲ ከአርሰናል ጀርባ የሚተነፍስበት መጨረሻ ላይ የጓርዲዮላና የሲቲ ኤክስፒሪየንስ ከፍ የሚሉበት ወይስ አርሰናል መጨረሻ ላይ የሲቲም የፕሪሚየር ሊግ ከርሱንም ቆይታውንም የሚደመድምበት አመት ይሆን ብለን እንናገራለን። ዝውውሮች እንመለከታለን። የፊታችን እሁድ በራባህ ማጀራ ጋር ሞሮኮ የአፍሪካ ዋንጫው ይጀምራል። በአፍሪካ ዋንጫው እንግዲህ 24 ሀገራት ተሳታፊ ይሆናሉ። በጣም ጥሩ የአፍሪካ ዋንጫ እንመለከታለን የሚሉ ግምቶች አሉ። ምክንያቱም ኮትዲቫር ባስተናገደችው የአፍሪካ ዋንጫ ላይ ብዙ የተሻሻሉ ነገሮችን ተመልክተን ነበር። ኮትዲቫር ሻምፒዮን በሆነችበት ውድድር ላይ ብዙ ነገሮችን በአፍሪካ ዋንጫው ተለውጠው ተመልክተን ነበር። ታላላቅ ሀገሮች ሁሉ ያሉበት የአፍሪካ ዋንጫ ይሆናል። ከዓለም ዋንጫ ራሳቸውን ማብቃት ያልቻሉ ሀገሮች እንደ ካሜሩን፣ ናይጄሪያ አይነት ሀገሮችም በዚህ ካሳ ለመስጠት ለህዝባቸው ለሀገራቸው ከፍተኛ ተጋድሎ የሚያደርጉበት ይሆናል። አዳዲስ ሀገራት አሉበት። ከዛ ውጪ ደግሞ ሞሮኮ የዓለም ዋንጫን የምታስተናግድ ሀገር ነች። በ2030 ፊፋ 100 ዓመት ሲሞላው በ3 አህጉር ላይ የዓለም ዋንጫን ያስተናግዳል። እንደሚታወቀው በዩራጓይ፣ በሞሮኮ እንዲሁም ደግሞ በፖርቹጋልና ስፔን ላይ ውድድሮች እንዲከናወኑ ያደርጋል። የዛ እቅድ አካል የሆነችው ሀገር እና በአፍሪካ እግር ኳስ ውስጥ በብዙ ነገሩ ከፍ እያለች የመጣችው ሞሮኮ የአፍሪካ ዋንጫን ታስተናግዳለች። በተወዳጁ ጣቢያችን ብስራት ኤፍኤም 100.1 ትሪቡን ይቀጥላል። ኦልትራፎርድ ትናንት ለእኔ በጣም ደስ ብሎኝ የተመለከትኩት ጨዋታ ነው። በገለልተኛ የእግር ኳስ ደጋፊዎችም እኔ ዘንድሮ ከተመለከቷቸው ምርጥ ጨዋታዎች መካከል አንዱ ነው። በእርግጥ በጎል ብዛት ሲቲ ከፉላምም ተመሳሳይ ጎሎችን ተመልክተናል። ይህኛው ግን በጣም ኢንተርቴኒንግ ድራማቲክ ጨዋታ ነበር። መጨረሻ ላይ የመተከዙ ጉዳይ ለማንቸስተር ዩናይትድ ደጋፊዎች ተሰጥቷል።
ይህ ጨዋታ በጣም ድንቅ ነበር። ግን ደግሞ ዋጋ የሚያስከፍሉ ስህተቶች ሁልጊዜ ስለ ማንቸስተር የምናነሳቸው ነጥቦች የማንቸስተር የመከላከል መስመር እያልን ጨዋታውን ተራ በተራ እንመልከተው። አቤት ጉዳያችን ነው። ምርጥ ጨዋታ የነበረው ለማን ነው? ለገለልተኛ የስፖርት ቤተሰቦች ነው። ፍቅር በ8 ጎል ትሬለር የታጀበ ለዩናይትድ ምርጥ ጨዋታ አልነበረም። ለዩናይትድ ያው ሄድ መለስ ነው። ፍቅር የሲዝኑ ምርጥ ጨዋታ 8 ጎል አለው። ለተመልካች አዝናኝ ነው። የሰኞ ምሽት ባልደረባ ሆኗል ማንቸስተር ዩናይትድ። ሰኞ 5 ሰዓት ድረስ መቆየት ራሱን የቻለ ያውም አንድ ደጋፊ ምን ሲል ሰማው በሶሻል ሚዲያ መቼም ብዙ ነገር ይፈጥራል። ይሄ ክለብ የመንግስት ሰራተኛው ነው እንዴ? ሰኞ ነው የጫወተው እንዴት ነው ሲል ነበርና አሪፋ እንደዚህ አይነት ክሬቲቪቲዎች ደስ ይላሉና ዩናይትድ 5 ሰዓት ድረስ ሌት አወር የነበረ ጨዋታ ነው። ቁጭ ብሎ የቴሌቪዥን ሪሞቱን ከፍ አድርጎ ለሚከታተል ለኛ ስራችን ስለሆነ ግዴታ ነው። ፍቅር በጣም ፓሽን ላላቸው ስፖርት ቤተሰቦች ጭምር ግን የስራ ቀን ነው፣ ፈታኝ ሰዓት ነው። ግን በጣም በ90 ደቂቃ ፕላስ 8-9 ደቂቃ ተጨምረዋል። ዳኛው ሁፐር በተለይ ሳይመን ሁፐር መላጣው ዳኛ ጥሩ የመሩት ጨዋታ ነበር። ፍቅር 99 ደቂቃ አካባቢ ሄዷል። ድራማ ነበረው፣ ሞመንቶች ነበሩት። ዩናይትድ 6-4 ሊሸነፍም ነበር። በመጨረሻዎቹ 8 ደቂቃዎች ውስጥ የተተቸው ሴሌሜንስ 2 ጎል የሆኑ ኳሶችን አድኗል። 10 ጎል ነበር ትናንትና የነበረው። የዩናይትድ ፑር ማኔጅመንት በተለይ የጌም ማኔጅመንት በጣም ደካማ የጨዋታን ማስተዳደር አቅም ያየንበት። ከዛ ውጪ 13ኛው ደቂቃ ላይ ዩናይትድ 1-0 መራ። 40ኛው ደቂቃ ላይ አቻ ሆነ። ፍቅር ከዛ 45 ሲደመር 4 ሰከንድ አፍ ሳይገቡ ገና ፈርስት አፍ ላይ ካዜሜሮ 2-1 አደረገ። ወጡ። ከረፍት መልስ 46ኛው ላይ በርንማውዝ 2 አቻ አደረገ። 52 ላይ ጭራሽ 3-2 መራ። ከዛ 77 ላይ ብሩኖ አቻ አደረገ በጣም በድንቅ ቅጣት ምት። 79 ላይ በኩና ጎል 4-3 መራ። የቀረው 10 ደቂቃ ነው ከተጨማሪ ውጪ። 84ኛው ላይ 4 አቻ ሆነ። እንደገና ዩናይትድ በተጨማሪ 8 ደቂቃ ሴሌሜንስ 2 ጣጣቸውን የጨረሱ ኳሶችን ተንደፋድፎ አድኖ ነው ዩናይትድ ሳይሸነፍ የወጣው። መከላከል ብርቁ የሆነው ማንቸስተር ዩናይትድ የሩበን አሞሪም 3-4-3 የጨዋታ ስታይል አፍሪካ ዋንጫ ብራያን ሜቤሞ ማዝራዊና በተለይ ደግሞ ዋናው ኮከብ አማድ ዩናይትድ ፍቅር በ5 ተከላካዮችም የተጫወተ ውጤቱን አያስጠብቅም። ብልጫ ወስዶም ወደ ድል ቀይሮ የሚወጣበትን ሞመንት በእጁ ይዞም ይነጠቃል። የጨዋታ የማሸነፍ ዓላማ ጠቀሜታውን በወጥነትም የማያስቀጥል ቡድን ነው። በመልካም የቡድን ጎን ላይ ሚዛኑን የጠበቀ የጨዋታ አሰላለፍንም የማይጠቀም ነው። በየሄደበት የሚያፈስ የተከላካይ መስመር አለው። ፍቅር እንደ ማጥቃት አማራጭ ኳሊቲዎቹ ለኔ ባየሁት መሰረት በጣም እልፍ የወሳኝ ተጫዋቾችን አቅም የሚያባክን ነው። በጣም ፐርፌክት የማጥቃት ትራንዚሽን ዩናይትድ አለው። ምስጋና ለብሩኖ፣ ካዜሜሮ፣ ሜሰን ማውንት፣ ማቲያስ ኩና። ትናንት ሜቤሞ ጥሩ አልነበረም። አማድ ከራይት ባክ ይነሳል እንደ ተከላካይ ቁጠረው፣ ግን በማጥቃት ሚናው ላይ ያለውን ሃይ ኳሊቲ ይታወቃል። ዮሮ፣ አይዳን ሄቨን፣ ሾው፣ ዳሎ ነበሩ ካዜሜሮን ጨምሮ። በጨዋታ እንቅስቃሴ በላይናፑ መሰረት ከሄድክ አንዳንዴ በዋናነት 3-4-3 ሆኖ አማድም ተናግሯል 4-3-3 ይሆናል ብሏል፣ 4-4-2 ይሆናል ብሏል። ግን ያለ ቦታቸው የሚሰለፉ በሚናቸው ቢጫወቱ የበለጠ ፖቴንሻላቸውን አውጥተው ማንቸስተር ዩናይትድን ማሻገር የሚችሉ ሪሶርሶች ለኔ እየባከኑ ነው የሚመስለኝ። ማቲያስ ኩና፣ ብሩኖ ፈርናንዴዝ። ትናንትና ፈርናንዴዝ ፍቅር ከዛ ሁላ ልፋት በኋላ ማልቀስ ነው የቀረው ሲወጣ። ምክንያቱም ማንቸስተር ዩናይትድ ውጤቱን አያስጠብቅም። ከቀያሪዎቹ አንስቶ ጨዋታን በማንበብ የሚሆነውን ነገር ቀድሞ ሳይገምት በመሰለው የሚወስን ደካማ ጨዋታ የማስተዳደር አቅም አሰልጣኝ ይለዋል። ቀያሪ ላይ ማውንትን ቀየረ በሼሽኮ፣ ዮሮን በማርቲኔዝ አስገባ ተከላካይ በተከላካይ። ሜቤሞ 90 ደቂቃ ታግሶታል ፍቅር ዜርኬዚን ሊያስገባ። ሉክሾ 90 ደቂቃ በተከላካይ እንደገና ዶርጉ ቀድሞ ካዜሜሮን ቢጫየ ቢጫ በጣም ጥሩ ነው የተጫዋች ከእድሜው በላይ እየገፋ ነው። በጣም እየለፈ ያለ ተጫዋች ነው። ቢጫ ሲያይ 5 ቢጫ ነው። በቪላ ጨዋታ አይኖርም። የሚሻለው ካዜሜሮን አቆይተህ
ምክንያቱም በጨዋታው እንቅስቃሴ ማንቸስተር ዩናይትድ ካዜሚሮ ላይ ሌላ እውነተኛ 6 ቁጥር ጨምረ እንደ ኮቢ ማይኖ አይነት ተጫዋች ጨምረህ የተጋለጠው መሃል ሜዳ ግራና ቀኝ በጣም ሰፊ ስፔስ የሚጥለውን ከጨዋታው ሲስተም ጋር በተያያዘ የመስመር እንቅስቃሴዎችን ማቆም መገደም ጌም ማኔጅመንት ተጋጣሚህን ማንበብ ወደ ካምባኩ ከመጣ በኋላ ደግሞ በቀሩ ደቂቃዎች ላይ ውጤቱን ጠብቀህ ለመውጣት ማንቸስተር ዩናይትድ እንዴት መሪ አይኖረውም? ይህንን የሚሰራው ማን ነው? እኔ ካዜሚሮን ለቀጣይ ጨዋታ እንደማይኖር ካወክ በአምስቱ ቢጫ ምክንያት በተከታታይ ቢጫ አቆይተው በቀይ ቢወጣም ቅጣት ነው። በቢጫውም ቅጣት ላይ ነው። በቪላ ጨዋታ አይኖርም ፍቅር ማይኑን ጨምረ ከካዜሚሮ ጋር በጣም በሜዳው እንቅስቃሴ ላይ ብዙ ሚና ያልነበራቸውን የሚባክኑ ተጫዋቾችን ከኋላ ቀንሰህ የዩናይትድ የማጥቃት አማራጭን ባላንስ ሰርተህ ሚዛን አጣውን ቡድን በጣም በሚድፊልድና በተከላካይ መስመሩ መካከል ያለው ጋፕ የተቆረጠ ነው። ተከላካዩ መስመሩ የሚያፈስ ነው። ግብ ጠባቂው ጥሩ አልነበረም። ኋላ ላይ ግን ክሶ ወጥቷል ዩናይትድን። ማጥቃት መስመሩ ላይ የነበረውን ግን ኳሊቲ እንዴት ወደ ድል ይዘህ አትወጣም? እስከ መቼ? ትናንት እኔ በጣም ጥሩ ጨዋታ አይተናል ስል ያው እንግዲህ እንደ ማንቸስተር ዩናይትድ ደጋፊ ያው በመጨረሻ 84ኛው ደቂቃ ላይ ጎል አስቆጥረህ በኋላ መቼም 8 ጎል ጥሩ ጨዋታ በጣም ኢንተርቴን የሚያደርግ ጨዋታ ነው። አታኪንግ መስመር በሁለቱም በኩል የአንዶኒ ኢራኦላ የማንቸስተሩ ሩበን አሞሪም የማጥቃት እንቅስቃሴዎች በጣም ጥሩዎች ነበሩ። በተለይ በመጀመሪያው አጋማሽ ላይ ዩናይትድ ለኔ በጣም ጥሩ ነበር። ብሩኖ መሀል ሜዳው ላይ በደንብ ዲክቴት ያደርግ ነበር። አማድ እነዚህ የበርንሙዝ ሀፍ ስፔሶችን በደንብ ይጠቀም ነበር። ቢልድ ያደርጋል። ማንቸስተር ጎል አስቆጥሯል። በጊዜ ነው ጎል ያስቆጠረው። 13 ደቂቃ ብቻ ነው የፈጀበት። ስቴዲየሙን ለማነቃቃት በጊዜ ነው የቻለው። ያ ብቻ አይደለም እንዳልከው ብሬን ቤሞ እድሎችን በጣም አምጥቷል። በመጀመሪያው በሁለተኛው አጋማሽ እንጂ ዩናይትድም ጎሎችን ተጨማሪ ጎሎችን ማስቆጠር የሚችልበት እድል ነበረው። አማድ ራሱ የበርንሙዙ ተከላካይ በተለይ ከቅርብ ርቀት ያዳነበት ኳስ እና ጫና መፍጠር ችለው ነበር። ዊንግ ባኮቹም ዳሎ እና በቀይ መስመር እንደዚሁ የበርንሙዝን የፉል ባኮች ወደፊት ፍጹም እንዳይሄዱ ማድረግ የቻሉበት አጋጣሚ ነበርና ማንቸስተር 3 ጊዜ መርቷል። 1-0 መርቷል፣ 2-1 መርቷል፣ እንደገና 4-3 መርቷል። በጨዋታው 3 ጊዜ መርቷል። ከተመራ በኋላ 3-2 ከተመራ በኋላ 1-0 መራ። 1 ጎል ከሆነ በኋላ እንደገና 2-1 ሆነ። 3-2 ከሆነ በኋላ እንደገና 2 ጎል አስቆጥሮ 4-3 መራ። በ90 ደቂቃ ውስጥ 3 ጊዜ ዊኒንግ ፖዚሽን ላይ ነበር። በአንዱም አጋጣሚ እድሉን መጠቀም አልቻለም። 84 ደቂቃ አንደኛው እንግዲህ እኔ ማንቸስተር ስለመከላከል ስናወራ ትናንት ሄቨን ዮሮ እንደገና ሉክሾ ነበሩ። ሶስቱም ጥሩ አልነበሩ። እውነት ለመናገር ኢንዲቪጁዋሊ ካወራን ሉክሾ የሴሜኒዮ ጎል ስትቆጠር ቀጥታ ኮንትሪቢዩሽን ነበረው። ዮሮና ሄቨን ደግሞ 2 ተመሳሳይ ጎሎች በኢቫንልሰንና በመጨረሻው ጎል ላይ ተመሳሳይ በእነሱ መካከል በሚተው ስፔሶች ሴንተር ባኮቹ የሚተዋቸውን ስፔሶች ተጠቅመው ነው ጎል ያስቆጠሩት። ንቃት የለም፣ መሸፈን የለም። እኔ ተጫዋቾች ጥሩ አልነበሩም። ግን እኔ ስለ ተጫዋቾቹ ከማውራት ከዚህ በፊትም ደጋግመን ስላነሳ ነው ማንቸስተር ዩናይትድ ይሄ መከላከል ሲስተም በጣም ዋጋ እያስከፈለው መጥቷል። በባክስሪ መከላከል በጣም እየከበደው መጥቷል። አይተ ከሆነ በርንሞዝ ብዙ ስፔሶችን ነው የሚያገኙ። ቅድም ገልጸዋል። መጨረሻ ላይ እንኳን 6 ደቂቃ ነው 8 ደቂቃ ከታየ በኋላ እንኳን 2 ጎል ንጹህ ጎሎችን አስቆጥረዋል ማለት ይችላል። አንዱን በእግሩ መለሰው፣ አንዱን በእጁ አወጣው። ተማሙቱ ከቅርብ ርቀት የወጡ ኳሶች ናቸው። እንደ ልብ ስፔሶችን ያገኙ ነበር የቦርንሞዝ ተጫዋቾች። ዩናይትድ ኳስ ይነጠቃል ወደ ቦርንሞዝ የግብ ክልል ጎል ለማስቆጠር ይወጣል። ኳስ ከተነጠቀ በኋላ ሚድፊልደሮቹ ስሎ ናቸው። ራሱ ካዝሜሮን በለው ብሩኖም በለው ያ 6 ቁጥር ቦታ ክፍተቱ በፍጹም አለ። ከዛ ደግሞ ተከላካዮቹ 3 ናቸው። ዊንግ ባኮቹ ወደፊት ይሄዳሉ። የበርንሞዝ ተጫዋቾች በ1-2 ፓሶች ይደርሳሉ። ለምሳሌ 3ኛውን ጎል ሲያስቆጥሩ ካዝሜሮ አልደርስ ብሎ ነው፣ ሌሎችም ተጫዋቾች አልደርስ ብሎ ነው። ቅጣት ምት ሆነ፣ ቢጫማየ ጎሉም ተቆጠረ እና በርንሞዝ ታክቲካሊ
የዝም ብሎ ክሮስ አያደርጉም ኳሶችን አይተ ከሆነ በዊንግ ባኮቹና በዚህ በሴንተር ተከላካዮች መካከል ያለው ቦታ ላይ ግን ኢቫንልሰን አለ፣ ሴሜኒዮ አለ፣ የክሌቨርት ልጅ ደግሞ አለ። በነጻነት የሚንሸራሸሩ ያንን ስፔስ በደንብ የሚጠቀሙ ተጫዋቾች ነበሯቸው እና በትንሹ ዩናይትድ እኮ ፖሴሽኑን በጣም ይዟል። ግን በርንሞዝ ደግሞ በሄደ ቁጥር አደገኛ ቡድን ሆኖ ታያለ። አግብቶ ነው እንጂ ቀጥታ ነው የሚጫወቱት፣ ዳይሬክት ነው የሚጫወቱት፣ በትንሽ ንክኪ ነው የሚደርሱት እና ዩናይትድ ይሄ መከላከል እስከ መቼ ያቆየዋል እንጂ አሁን ለምሳሌ ዩናይትድን ያህል ቡድን ኦልድ ትራፎርድ ላይ በሶስት አጋጣሚ አንድ ጨዋታ መርተህ ከሁሉ በላይ ደግሞ የመጨረሻው መሪነት 3-2 ተመርተህ ያንን ዝቅ ያለ ስሜት በሁለት ጎሎች አነቃቅተህ ማቲያስ ኩኛ ጎል ካስቆጠረ በኋላ ሌላ ጎል የሚቆጠር አይመስልም ነበር። ጠብቀ እንዴት አትወጣም? ሌላ ጎል እንዴት ይቆጠራል 10 ደቂቃ በማይሞላ ጊዜ ውስጥ? እና ይሄ አሁን ተጫዋቾቹም ያንዳንዱ ዲፌንስ ላይ የሚሰለፉ ተጫዋቾች ማጓየር በለው ገብቷል። ዴሊት እንደሚሻለው ተከላካይ እሱ ነው። ብዙ ተጫዋቾች እየተሞከሩ ነው። ግን ሁሉም ደካማ የሚመስሉት ለምንድን ነው? እንደው ኢንዲቪጁዋሊ ተጫዋቾች ያን ያህል ደካማ ስለሆኑ ነው። እኔ አሁን ስለ ማንቸስተር ስናወራ የመከላከል ሲስተሙ በአጠቃላይ መወራት ያለበት ይመስለኛል። ብዙ ተጫዋቾች ወደፊት ይሄዳሉ፣ ሲስተሙ ያንን ያደርጋል። የሩበን አሞሪም 3-4-3 አሰላለፍ በአብዛኛው ብዙ ተጫዋቾች የማጥቃት መስመር ላይ እንዲገኙ ያደርጋል። ነገር ግን ልክ ቡድኑ ኳስ በሚነጠቅበት ሰዓት ያለው መከላከል ለተጋጣሚዎች የሚተው ቦታ ዩናይትድ ላይ ክሊንሺት እንዲናፍቅ የሚያደርግ እየሆነ መጥቷል። ራሱ ቡድን ጎል ያስቆጥራል ዩናይትድ፣ ግን ወዲያውኑ ደግሞ ጎሎች ለማስቆጠር በጣም ቀላል ቡድን ሆኖ እንመለከተዋለን። ስለዚህ ማንቸስተር ዩናይትድ አሁንም በሩበን አሞሪም ይሄ ግትር ባሉ የሲስተም ጉዳይ 3-4-3 ጉዳይ ተጫዋቾች በደንብ ባልተላመዱት አሁን አንድ በጣም ሁለቱም ዊንግ ባኮች ነው የሚወጡት። ኤፍሬም አንዱ እንኳን ቀረት ብሎ ዲፌንሱን ሲያግዝ አታየው እና በጣም ይጋለጣሉ። ለሶስቱ ተከላካዮች ደግሞ የመከላከል ዞኑ በጣም ሰፊ ሆኖ ታገኘዋል። ዴሊ ሲገባ ኤሪያል ትሬቶችን ያድናል። በጣም የሆነ ዶሚናንስ ማጓየር ሲገባ እንደዛ አይነት ነገር ትመለከታለህ። አይደን ሄቨን ትናንት ዮሮ በተለይ ደግሞ በቃ ግራ የተጋባ ተከላካይ ሆኖ ተመለከት ነው። ሽፋኑ በጣም ደካማ ነው። ቅድም እንዳልከው ቡድኑን በዲፌንሲቭ በሆነ መንገድ ከማጠናከር ይልቅ የበለጠ እንዲጋለጥ የሚያደርጉ ቅያሪዎች አሰልጣኙ አደረጉ። ዩናይትድ መጨረሻ ላይ ዋጋ ከፈለ። ከመሸነፍ ድባብ ውስጥ ወጣ በሁለት ጎሎች። ግን ተመልሶ ደግሞ ያንን ስሜት ከደጋፊው መልሶ የነጠቀ ቡድን ሆነና ለማንቸስተር የሚያስቆጭ ቀን ይመስለኛል የትናንቱ ጨዋታ። ከሽንፈት ነው የተረፈው ፍቅር መጀመሪያ ከሰለሜንስ የተተቸው ተጫዋች ጥሩ አልነበረም ትናንት። የተቆጠሩበት ጎል ግን ያዳነው ኳስ ደግሞ ከአንድ ነጥብ ዩናይትድ ሊያጣ ነበር ፍቅር። ከባለፉት 3 የሜዳው ጨዋታዎች ዩናይትድ ማግኘት ከነበረበት 9 ነጥብ 7ቱን ጥሏል። 7 ኦልድ ትራፎርድ ላይ አንድ ተሸነፈ፣ ኤቨርተን ተሸነፈ። ዩናይትድ ካለፉት 7 ተከታታይ ጨዋታዎች ማሸነፍ የቻለው ደግሞ 2ቱን ብቻ ነው። ጥሩ ያለ ይመስላል እንጂ የለም እኮ አለመሸነፉ ነው። በአብዛኛዎቹ አቻ ናቸው። አቻ የመልሴ ነው። ከጨዋታው ፍጻሜ በኋላ አሞሪም ተጠየቀ። ብሬንትፎርድን፣ ኖቲንግሃምን፣ ኤቨርተንን፣ ዌስትሃምን፣ በርንማውዝን ብናሸንፍ ኑሮ አለ ብናሸንፍ ኑሮ በሊጉ የደረጃ ሰንጠረዥ አናት ላይ ነበረን አለ። ግን አልሆነም አለ። ከዛ ነገር ግን አለና አሁንም የሊጉ አዝናኝና ምርጡ ቡድን እኛ ነን። ሰዎች ካምናው በዘንድሮ ዩናይትድ ዘና እያሉ ነው አለ። እኔ ይሄ ሰው አሰልጣኝ ፍቅር በማይጨበጥ የዚህ የውጤት ጉጉት ረዶ የታላቁን ክለብ እውነተኛ መልክ ረስቶ ይሄ በየቦታው ባለማችን በሀገራችን ጭምር ሲራኮት ከሚውለው በርካታ የክለቡ ደጋፊ ህልም ማስተሳሰብ ጋር አብሮ እየተንሳፈፈ ያለ አሰልጣኝ እየሆነብኝ ነው። ብሬንትፎርድን፣ ኖቲንግሃምን፣ ኤቨርተንን፣ ዌስትሃምን፣ በርንማውዝን ብናሸንፍ ኑሮ በሊጉ የደረጃ ሰንጠረዥ አናት እንሆን ነበር አለ። አላሸነፍክም እኮ ኖሮ አለ እንዴ? ብናሸንፍ ኑሮ የሚባል ነገር አለ እንዴ? ከዛ ደግሞ አዝናይ ቡድን ነው ካምነዋል።
ማንቸስተር ዩናይትድ ታሪኩ ታላቅነቱ ክለቡ የሚፈልግበት ደረጃ የትናንትናው ጨዋታ ለተገለልተኛ ደጋፊ በጣም አዝናኝ ነው። ዩናይትድ ስንቴ ነው ድል ያመለጠው? ማንቸስተር ዩናይትድ ዋንጫ አንጣለን ማንንም አላለውም። አሞሪምን በጣም ላኪ አሰልጣኝ ነው። አሁንም ከጫና ውጪ እየሰራ ነው። አሞሪም ራሱን ለማባረር እየሰራ ነው ለኔ የሚመስለኝ እንጂ ከዚህ ከግትር አስተሳሰቡ እስካልወጣ ድረስ ራሱን መሰዋቱ አይቀርም እንጂ አስተሳሰቦቹ ታክቲካሊ ያሉ ነገሮችን ቢቀይር ዩናይትድ በክለብ ትራዲሽኑ ፖል ስኮልስ ያነሳውን በኋላ እናመጣዋለን። በቃ በአራት ተከላካይ ነው ማንቸስተር ዩናይትድ ሲጫወት የኖረው ፍቅር። ፕሪሚየር ሊጉ ላይ ደግሞ ይሄ ካልቸር በደንብ አለ። በ3-5-2 ተጫውተው ስኬታማ የሆኑ አሰልጣኞች አሉ እንደ ኮንቴ አይነት አሰልጣኞች። ዩናይትድ በ3-4-3 ሲጫወት እኮ ሜዳው ላይ 5 የመከላከል ባህሪ ያላቸው ተጫዋቾች ይኖራሉ። ግን ሚናቸው የተቀላቀለ ያልተዋሃደ ቅርጽ ያጣ 6 ቁጥርን የናፈቀ በሚድፊልድ ባትሉ የሚበለጥ ፈጣን የማጥቃት ትራንዚሽን ከኳስ ጋር በሚጫወቱ ተቀናቃኞቹ በተለይ በካውንተር ሲመጡበት ፍቅር መስመሩ የሚጋለጥ ሙሉ ኮሪደሩን እንዴት አማድ እንዲሸፍን ትፈልጋለህ? ራይት ባክም እንደገና ደግሞ ከሜቤሞ ጀርባ ሆኖ በቀኝ እግር በጣም ጥሩ የሆነውን ተጫዋች ሌፍት ባርካ አርገ ዳሉን ሲባክን እንዲውል ታረጋለህ። ያለ ስራ ሉክ ሾው አይዳን ሄቨን እና ዮሮ ተገትረው ከፊት ለፊታቸው ደግሞ ጥሩ ሽፋን ስለሌላቸው በኳስም በጣም ፐርፌክት ስላልሆኑ የሚጋለጡ የሆኑበት የጨዋታ ሲስተምን ከዚህ ውጭ አላቅም ብለህ ስፖርቲንግ ሊዝበን አይደለም ይሄ ዩናይትድ ነው። ከጀርባ በሊዝበን በ3 ተከላካዮች ስለሰራ ፕሪሚየር ሊግ ላይ በዩናይትድ በማይገመተው ሊግ የትኛውን ቡድን በሚፎካከርበት ቀለም ውስጥ እንዴት ወጣት ሆነ ከአንድ አስተሳሰብ ጋር ስቲክ ታረጋለህ? አንድ ከዛ ውጪ ልፋትን መና የሚያስቀር አሁን የትናንትና የብሩኖ ፍረስትሬሽን ነው። ዩናይትድ በማጥቃት እንቅስቃሴው ከካዜሚሮ መንጠቅም ማደራጀትም ካለበት እኔ ቅያሪው በጣም አስደንግጦኛል ፍቅር። 5ኛ ቢጫ አለው ማቆየት ነው የሚሻለው ካዜሚሮን ፍቅር። ካርድ እንዳይ እና ሌላ ቀይ ካርድ እንዳይ ካልሆነ በስተቀር ከካዜሚሮ የተሻለ 6 ቁጥር የለውም። በቃ ማይኑን ብትጨምረው ምን አለበት? ማይኑን እንዴት እንደ ብሩኖ ትመለከታለህ? በሩበን አሞሪም መስታወት ኮቢ ማይኑ እንዴት ማይኑን ወደ ቤስት 11 ካመጣው ብሩኖን ማስቀመጥ አልችልም የማይታሰብ ነው አለ። ምንና ምን እንደሚገናኘው አላውቅም። አሞሪም ነው ይሄን ያለው። ኮቢ ማይኑ እንደ ብሩኖ ነው የሚመስለው አንተ። ይሄ በጣም የክለብ ቤስት ታለንት እንግሊዝ አምና ከላሚን ያማል ጋር የምትጠቅሰው የነበረ ልጅ ነው። ዓለምም ዛሬስ ዩናይትድን ስለመልቀቅ እያሰበ እኮ ነው። እና ብሩኖ ሜሰን ማውንት እስከነበረበት ድረስ ማቲያስ ኩና ራሱ ካዜሚሮ አማድ በጣም ፐርፌክት ነበሩ። ምሽቱ አሪፍ አልነበረም ለካሜሮና የሜቤሞ ኳሶችን ስቷል። ግን ሌላ ፖዚሽኑ ጥሩ መደራረብ አለ ከአማድ ጋር። ያውም ትናንት እንደ ነምበር 9 የሚገባ ነበር ከኩና ጋር እየተቀያየሩ። ሼሽኮም ከገባ በኋላ ጥሩ ኳስ ነው አሲስት ያደረገው። ኩና ላገባው በካውንተር ሄደ። ዩናይትድ ፖቴንሻል አለው ከወገብ በላይ። በባክፎሩ ላይም ሰፊ ሪሶርስ አለው። ከሲስተሙ ጋር ግን መታረቅ አልቻሉም እነዚህ ተጫዋቾች ፍቅር። ይሄንን ደግሞ ተከትለህ ማንቸስተር ዩናይትድ አዝናንቶ ወጣሽ፣ ነጥብ ጥሎ ወጣ። ታርጌቱ ቶፕ 4 ማጠናቀቅ ነው። ይህንን ካደረገ የቻምፒየንስ ሊግ ዋንጫ የመብላት ያህል ነው ለኔ። አካሄዱ ግን እሱ አይደለም። የደረጃው ወገብ አካባቢ ለመጨረስ የሚሰራ ቡድን ነው የሚመስለው። አንደኛው ለምሳሌ ኦልትራፎርድ በተደረጉ 2 ጨዋታዎች መካከል ያለው የሽሩስ ፓርኩ ጨዋታ ነው አይደል? ማን ክሪስታል ፓላስን ያሸነፈበት ጨዋታ ነው። ሳይጠበቅ ያው አንደኛው ሳይጠበቅ ኤቨርተን እንደዛ ተሸነፈ በ10 ተጫዋች ከ80 ደቂቃ ባልተናነሰ ሁኔታ። ዌስትሃም እንደገና ሄዶ ድሮ አረገ። ዌስትሃም ድሮ አረገ፣ እንደገና ድሮ አደረገ። ኢማጂን አሁን የማንቸስተር ዩናይትድ ደጋፊዎች ፕራዮሪቲ አሞሪም ከመጣ በኋላ የዋንጫ ጉዳይ አይደለም። በ2-3 አመት ውስጥ ነው ዋንጫ ኤክስፔክት የሚደረገው ዋንጫ ቲም። አሁን ቻምፒየንስ ሊግ ቶፕ 6 የአውሮፓ ክብሮችን መያዝ መመለስ ነው። እንዲህ አይነት ውጤት እንደዚህ አይነት ነገሮች አላማዎች ደግሞ ቢያንስ በኮንሲስተንት በሆነ አቋም ማሸነፍ
ወጥ የሆነ ጨዋታ በማሳየት መምጣት አለባቸው። አሁን የሩበን አሞሪም 3-4-3 አሰላለፍ ወይም 3-4-2-1 አሰላለፉ ላይ ሰውየው ለአይዴንቲቲው ለዚህ ጨዋታ ብቻ ለፊሎሶፊው ብቻ በጣም ታማኝ ነው። ግትር ብሎ ታማኝነቱን እያሳየ ይገኛል። ማንቸስተር ደጋፊዎች ግን እና ብዙ ሰዎች ይሄ ኮንሲስተንሲው የሚመጣው የማንቸስተር ተጋላጭነት የሚቀንሰው አንዳንድ ጊዜ ፕላን ቢዎች መጥተው ለቡድኑ እንደገና ደግሞ ለተጋጣሚዎችም የሚቀያየሩ ሲስተሞች ከመጡ ነው ይላሉ። ቡድኑ ጎል ያስቆጥራል። እኔ ሰውየው ከሚናገረው ነገር ሼር የምታደርግለት አሁን ማንቸስተር የተሻሻለ ቡድን ባለው የበርንሞዝን ጨዋታ ያለፉትን ሁለት ጨዋታዎች ስናይ በርንሞዝ 2 ጊዜ ኦልድ ትራፎርድ መጥቶ 3 ጎል አግብቶ ጎል ሳይገባበት ነው ሄደው። ትናንት ዩናይትድ 4 ጎል አስቆጥሯል። ጎል የሚያስቆጥር ቡድን ነው። የመጡትም ተጫዋቾች በነገር ላይ ያንን ማሻሻል ይገባቸዋል። ያንን እየተመለከተ ነው። ዩናይትድ ሞር ኢንቨስት ያደረገው የማጥቃት መስመር ያሉ ተጫዋቾች ላይ ነው። እንደውም ሼሽኮ ገና አልገባም። ቡድኑ ጎል ያስቆጥራል፣ አርሊም ጎል ያገባል። በብዙ ጨዋታዎች ላይ ቀድሞን ጎል ማስቆጠር ችግር የነበረበትን ሙከራዎች ማድረግን ጎሎችን ሲያስቆጥር ተመለክተዋል። ወልቭስ ላይ በጣም ብዙ ሙከራዎችን ያደርገው ዩናይትድ 4 ጎል ነው ያገባው። ትናንት 4 ጎል አስቆጥሯል። በሁለት ተከታታይ ጨዋታዎች 8 ጎሎችን፣ ፓላስ ላይ 2 ጎል አስቆጥሯል። 10 በ3 ጨዋታዎች ኦን አቨሬጅ የሚያስቆጥራቸው ጎሎች ጥሩዎች ናቸው። ምንም ይሄንን የምትከደው አይደለም። ግን በጣም አቮይድ ሊደረጉ በሚችሉ መቅረት በሚችሉ የመከላከል ችግሮች ደግሞ ቡድኑ ዋጋ ይከፍላል፣ ሉዝ ያደርጋል። ይህንን ለምን ማስተካከል ለምን ማሻሻል አልተቻለም የሚለው የዩናይትድ ደጋፊዎች ሁሉ ጥያቄ ነው። ዩናይትድ ብዙ ነጥቦችን በጣለባቸው በስፐርስ እየመራ የስፐርሱን ጨዋታ ታስታውሳል። መራ፣ ከዛ በጣም በባከኑ ያለቀ በነበረ ሰዓት ላይ 2 ጎል ተቆጠረበት። እንደገና ዴሊት ጎል አስቆጥሯቸው ኖቲንግሃም ሜዳ ላይ እንደዚሁ እየመራ ነበር ዩናይትድ። ጎል ተቆጠረበት። አማድ ያሉ መጨረሻ ላይ አቻ አድርጎ እንደዚሁ አቻ ውጤት ይዞ ወጣ። በመጨረሻ ደቂቃ ጎል ያስተናግዳል፣ በመጨረሻ ደቂቃ ጎል ያገባል። ድራማዊ ድሮ አለው፣ ሉዝ ያደርጋል። እና ይሄ ሆኖ ብለው ደጋፊዎች የሚያስቀምጡት ያሰልጣኙ አፕሮች ግትር አፕሮቾች ላይ ነው። ሁለተኛው ሰከንድ አፍ ላይ የሚያደርጋቸው ቀያሪዎችን በተመለከተ ለተወሰኑ ተጫዋቾች በጣም ጠንካራ ሎያሊቲ ያለው ሩበን አሞሪም ሮቴት የሚያደርጋቸው ተጫዋቾች አሉ፣ የማይነካቸው ተጫዋቾች አሉ። እንደገና ደግሞ በጣም ቡድኑ ልክ መርቶ ባለበት ሰዓት ላይ የሚቀይራቸው ቅያሪዎች፣ ለውጦች ጨዋታውን ለመቆጣጠር እና ውጤት ይዞ ለመሄድ የማያስችሉ እንደውም በአንጻሩ ዋጋ የሚያስከፍሉ ሆነው ይገኛሉ። ስለዚህ አንዳንድ አሰልጣኙ በምትፈልግበት ሰዓት ቡድኑ ጨዋታ ማኔጅ ማድረግ በሚኖርበት ሰዓት የአሰልጣኙን ኢንተርቬንሽን በምትፈልግበት ሰዓት ላይ የሚወስናቸው ውሳኔዎች የማንቸስተር ዩናይትድ እንደገና ጠላቱ ነው ይገኛሉ። እና አሰልጣኙ ትናንትም ለኔ በአብዛኛው የዩናይትድ ኳሊቲዎች ነበሩ። የማጥቃት እንቅስቃሴዎች ላይ ዶሚኔት አድርገው ነው የተጫወተው። ነገር ግን ደግሞ ማንቸስተር ዩናይትድ እጅግ አስፈላጊ የሆነውን የመከላከል ቅርጽ በተለየ ሁኔታ ያጣበት ምሽት ነበር። ያ ደግሞ የበለጠ ዋጋ አስከፍሎታል የሚል እምነት አለኝ። እና ቅድም እንዳልከው ነው ደጋፊዎች ውጤትም ጭምር ለለውጥ እየጮሁ ነው። ሰውየው ሩበን አሞሪም ደግሞ ለአይደንቲቲው ለጨዋታው ራሱ ለሚጫወትበት ስታይል በመታመን ቀጥሏል። በዚህ መሀል ዩናይትድ እየተንሸራተተ ነው። እንደውም እስካሁን በጣም በጥሩ ሁኔታ ላይ ያለው ሳይርቅ ያለው ለምንድን ነው ኤፍሬም? ከ2 ወይም ከ3 ቡድኖች ውጪ ብዙዎቹ ነጥብ ስለሚጥሉ ነው። ቼልሲ ኮንሲስተንሲ የለው፣ ብዙዎቻቸው 2-3 አቻዎችን ተመለከተን። እንደ ሰንደርላንድ እንደ በርንሞዝ አይነት ቡድኖችም እኮ ከፊት መጥተው ነበር የሆነ ሰዓት ላይ እነሱም እየተሸነፉ የመጡበትን አጋጣሚ። ሊቨርፑል የለም፣ ስፐርስ የለም። እነዚህ ሌሎችን ቡድኖች ስለጣሉ ማንቸስተር ከቶፕ 6 ከቶፕ 4 ብዙ ርቀት ላይ አይደለም። አሁንም እድል አለው። ግን በዚህ ሁኔታ ውስጥ አሰልጣኙና የማንቸስተር ደጋፊዎች አሰልጣኙና የማንቸስተር ተጫዋቾች ተግባብተው እስከ መቼ ይቀጥላሉ የሚለው እኔ ቅድም የገለጽኩ ይሄ ራስንም ለማሰናበት ራስን ጫና ውስጥ ለመክተት የሚደረግ ትግሉን ያጧጧፈ ይመስላል። ምክንያቱም ከጨዋታው በኋላ የሚሰጠው አስተያየቶች በቃ እንደ ቴናግ እየሆነ ነው። ቆንጆ ይሄ ሞቲቬሽናል ስፒከር አዝናናን እኮ ዩናይትድ
ያዝናናን ነው። እኔ በጣም የሚገርመኝ ስኮልሲ ወዳለው ሀሳብ ለመምጣት ነው። ለምንድን ነው ዩናይትድ የሚመጡ አሰልጣኞች ከፈርጉሰን በኋላ ይህ የአሞሪም ችግር ብቻ አይደለም፣ በብርሃን ፍጥነት በራሳቸው ጫማ ለመቆም ጥረት የሚያደርጉት? ይዘውት ከመጡት የስልጠና ፍልስፍና የት ነው ፕሩፍ ያደረጉት? ሁሉም ነገር ጥንቅቅ አድርጎ ፕሩፍ አድርጎ የጨረሰ ሰማይ የተሰቀለ ክለብን ነው እኮ የሚይዙት። ማን የትኛው አሰልጣኝ ፈርጉሰን ትተውት ከሄዱት በኋላ ባለፉት 12 13 አመታት ውስጥ ማንቸስተር ዩናይትድ ቤት የመጡ አሰልጣኞች ያው እኔ ዴቪድ ሞይስን ነጥ ያወጣለሁ 10 ወር ብቻ ስለቆዩ ሌሎቹ 3 አመት ተስቷቸዋል። ቫናልን እንዴት ወጋ ጥባቂ እንደነበሩ አስታውስ ፍቅር። ቫናል ትልቅ አሰልጣኝ ናቸው። አዎ ግን በራሳቸው ፕራግማቲክ አስተሳሰብ ማንቸስተር ዩናይትድን ማሻገር አልቻሉም። ጆዜ ባሳቸውን እያቆሙ በራሳቸው ቀለም ገብተው ከሚዲያው እየታገሉ ያውም የተሻለ ነገር ያመጡት እሳቸው ናቸው። ኦሌ ክለብ ሌጀንድ እንኳን በዩናይትድ ትራዲሽን ዊዝደም ክለብ ካልቸር ይቀጥላል የተባለው የአካዳሚ ታለንቶችን ጠብቀህ ማንቸስተር ዩናይትድ ወሮ የሚጫወተው መስመሮችን የሚጠቀመው አድቬንቸሩን የሚወደው የትናንትናው የማንቸስተር ዩናይትድ የማጥቃት እንቅስቃሴ በአጠቃላይ በ90 ደቂቃ መርጠህ የምታወጣቸው 35 ደቂቃዎች ቢኖሩ የፈርጉሰንን ዩናይትድ ይመስል ነበር። ሲያጠቃ ዩናይትድ ፍላጎት አለው፣ ታታሪነት አለው፣ ፓሽን አለው፣ የድል ረሃብ አለው፣ ወሮ ይጫወታል። ግን ሊደር የለውም። ሜዳው ላይ ይመራል እንደ ልብ የተከላካይ መስመሩ ያፈሳል። ዩናይትድ ዋሪየር የመሃል ሜዳ አማካዮች፣ በራሪ የመስመር ኮከቦች፣ አድቬንቸር ድራማ የሚወዱ አጥቂዎች፣ ድንቅ ግብ ጠባቂዎች፣ ጦረኛ ሴንተራፎች፣ ሀያል አሰልጣኝ ቴክኒካል ኤሪያው ላይ ድንቅ ደጋፊ፣ ቲያትር ኦፍ ድሪምስ ህልሞቹን ለአሁን የሆኑበት አሁን ቅዠት ሳይሆንበት ሁሉ ነገር ይህን የክለብ ትራዲሽን ከአካዳሚ ታለንት ከካሪንግተን አንስቶ አስታርቆ የተጓዘ ገናና ክለብ ነው። ቫናል፣ ጆዜ፣ ኦሌ፣ ራኒክ፣ ከዛ አክተሩ ቴናክ፣ አሁን ደግሞ የባሰው አክተር ለመሆን ጸጉሩ ብቻ ነው ያለው እንጂ መልከኛ ነው አሞሪም ቀጥለዋል። የራስን ፊሎሶፊ በጣም ሲብላላልህ የተወሰነ ያህል ቀለም እያስክ ትይዛለህ እንጂ ማንቸስተር ዩናይትድ እኮ ማንቸስተር ሲቲ አይደለም። የ12 አመት ታሪክ ያለው ክለብ እኮ አይደለም ዩናይትድ ፍቅር። የክለብ ትራዲሽን ሌጀንዶችን በዘመን ቀለም አሻራ እንደ ሊቨርፑል የያዘ ክለብ እኮ ነው። ከዛ ደግሞ ከመጣ በኋላ እንኳን አልሰራ ሲልህ እሺ የሥራ ነጻነት ይሰጥህ። አልሰራ ሲል ሲስተሙ እንዴ ታክቲካል ፍሌክሲቢሊቲ አይኖርህም። ከዚህ ውጪ ማቀው ነገር የለም ብለህ የሙጥ ትላለህ። እኔ ፖል ስኮልስ ያነሳው ሐሳብ ነው። ኮቢ ማይኖን ለመሰዋት ዳር ያለ አሰልጣኝ ነው። ማይኖን የሚጠቀምበት መንገድና ይሄ ተጫዋች ምን ያህል የአካዳሚ ታለንት እንደነበር እነ ግሪንውድ፣ ማክቶሞናይ፣ ራሽፎርድ የመሳሰሉ የካሪንግተን ምርቆች ናቸው። ደሂያን አስታውስ ፍቅር የክለብ ሌጀንድ ነው እሱ። በ18 ሚሊዮን ፓውንድ ፈርጉሰን ሰርግ ጥለው ከቪሴንቴ ካልዴሮን ማድሪድ አትሌቲኮ አምጥተውት አሁን አንድ አስተሳሰብ መጣ ሰማህ። በካራገር አባባል ካዜሚሮን ባንድ ወቅት እንደተው ማለት ነው። እግር ኳስ ሳይተውህ አንተ ተው ብሎት ነበር አል ካዜሚሮ። አሁን ግሪንውድ በጣም ቶፕ ነው በማርሴይ። ማክቶሞናይ ጀግና ነው በደቡብ ጣሊያን ናፖሊ። ራሽፎርድ እንዴት ዳግም እንደተወለደ በባርሴሎና ነው። ደሂያ ነው። ዩናይትድን የሚለቁ ተጫዋቾችና ቁጭቱን ያዩ ሰዎች ናቸው ይሄን ያሉት። ከካራገር ከቡሮው ተውሰው ማንቸስተር ዩናይትድን ልቀቅ እግር ኳስ አንተን ሳይለቅህ እንደ ቡሩ ነው ከምትነጫነጭ እግር ኳስ ሳይለቅ ዩናይትድን ልቀቅ እንጂ ዩናይትድ ሁሉንም 0-0 የሚያረክ ክለብ እየሆነ ነው። አሁን ምንድነው በአሰልጣኞቹ ብደት በሚመጡ አሰልጣኞች ሩበን አሞሪም አንድ አመታቸውን ባለፈው አከበሩ ህዳር ወር ላይ አይደል? በብዙ መመዘኛዎች ቦክሱን ስትመለከተው ኔጌቲቭ ናቸው። አምና ፕሪሚየር ሊጉን ያጠናቀቁት በ16ኛ በ15ኛ በ16ኛ ደረጃ ላይ ነው። በማንቸስተር ዩናይትድ ታሪክ ዝቅተኛው ነው። አንድ ፍጻሜውን ተሸንፈዋል። የዩሮፓ ሊግ ፍጻሜን ተሸንፈዋል። በዛ ምክንያት ዩናይትድ ዋጋ ከፍሏል። የከፈለው ዋጋ ደግሞ ዘንድሮ በቃ እንደ ልብ የማንቸስተር ዩናይትድን መርሃ ግብር ከቲቪ ራይትና አንዳንዴ ደግሞ ቻምፒየንስ ሊግ የሚሳተፉ ቡድኖች ጋር ተጋጣሚ ስለሆነ ቀኑ ወደ ሰኞ
የመገፋት ከቲቪ ራይትና ከዛ ጋር በተያዙ ለምሳሌ ባለፈው ክሪስታል ፓላስ ጨዋታ ፓላስ የአውሮፓ ተሳታፊ ስለነበር ዩናይትድ ሰኞ ተጫውቷል። አሁን ሰኞ የሚጫወት ቡድን በሳምንት በአንድ ውድድር ላይ ኦልሞስት ከእሁድ እስከ እሁድ እያረፍክ የምትመለከተው ከሰኞ እስከ ሰኞ እያረፍክ እና ደጋፊዎች ቡድኑን በጣም በናፍቆት ነው የሚመለከቱት። እና ፐርፎርማንሶች አንዳንድ ፐርፎርማንሶች የማንቸስተር የማትክደው ነገር ከአምን አንጻር መሻሻል አላቸው። ምክንያቱም በጣም ኳሊቲ ያላቸውን ተጫዋቾች ቡድኑ ጨምሯል ከግብ ጠባቂ እስከ ፊት መስመር ተጫዋቾች እና አንዳንድ ቦታዎች ላይ የፐርፎርማንስ ለውጦች አሉ። ግን እንደ ዩናይትድ ክለቦች ከቡድኑ እንቅስቃሴ ባልተናነሰ ሁኔታ የጌም መደራረብ የለበትም እኮ በኃይል ቢጫወት ይተጫወት ከቡድኑ እንቅስቃሴ ባልተናነሰ ሁኔታ ወጥ የሆነ ውጤት ይፈልጋል። ያ በጣም የለም በማንቸስተር ዩናይትድ በኩል። አንዱ ፖል ስኮልስ እኔ የማንቸስተር ዩናይትድ ትክክለኛው አሰልጣኝ አይመስለኝም ብሎ ከሚናገርባቸው ምክንያቶች መካከል አንደኛው ዩናይትድን ካልቸሩን በደንብ አንደርስታንድ አላደረገም ነው። የዩናይትድን ባህል አልተረዳም ብሎ ደጋግሞ ይናገረዋል። ዩናይትድ ባህል ሲባል አንደኛው ያው በጣም ማጥቃት እስከ መጨረሻው ደቂቃ የሚያጠቃ እንዲህ አይነት ድሎችን ሲያገኝ ሳይሆን በቃ ፈጥሮ የሚፈጽም አድቬንቸር ድራማ የሚወድ ቡድን እኮ ነው። የመጨረሻው በቃ ጎል የሚቆጠረው ጨዋታ የሚያልቀው ዩናይትድ ካስቆጠረ በኋላ ነው ብለዋል ማርኪዎች ማንቸስተር ሲቲ ከዩናይትድ ኦዌን ያችን ጎል ካስቆጠረ በኋላ አዲሽናል ስኮር አንቲል ዩናይትድ አዲሽናል ታይም አንቲል ዩናይትድ ስኮርስ ብለዋል። ዩናይትድ እስከ መጨረሻው ሽርፍራፊ ድረስ በቃ አታኪንግ ፉትቦል ውስጥ ያለ ቡድን ነው። መከላከሉ ድንቅ ትራዲሽናሊ ትልልቅ ተከላካዮች ያሉበት ቡድን ነው እና በዛ ባህል ውስጥ አይደለም ነው። ሁለተኛ የሚታቸው ባክስሪ መጫወቱ ዩናይትድ በዚህ ሲስተም ውስጥ ከፈርጉሰን በፊት ደጋግሞ ታየ። አሰልጣኙ አንድ አመት በላይ ተመለከቱት። ባክስሪ የሚባል ዩናይትድ አያውቅ ተመለከቱት። ደግሞ እሺ እኔ እኮ አለማወቅ ሌላ ጉዳይ ነው። አሰልጣኙ መቼም ሌሎቹ ለመድገም አይደለም የሚመጣው የራሱ አይደንቲቲ ለመፍጠርም ጭምር ነው የሚመጣው። ሰራህ ሞከርከው ካልሆነስ ከሊዝበን ኢምፕሮቫይዝ አታደርግም ወይ? አንዳንድ ነገሮችን አትቀይርም ወይ? ዩናይትድ ብዙ ጊዜ ፈርጉሰን በነበሩበት ሰዓት ላይ ኢንተርቴን ያደርጋል፣ ሪስክም የሚወስድ ቡድን ነው። አሁን በሩበን አሞሪም ቡድን በየሳምንቱ እንዲህ ነው ብለህ መናገር የምትችለው ነገር የለም። አሁን አንዳንዴ አንፕሬዲክተብል ይሆናል ቡድኑ። ሁሉም ቡድኖች በሚቸገሩበት ትልልቅ ጨዋታ ላይ አንፊልድ አሸንፏል። ከአርሰናል ጋር ጥሩ ተጫውቷል። ከሊቨርፑል ጋር ቅድም እንደጠቀስኩት ነው። ከፓላስ ጋር ጥሩ ተጫውቷል። የሆነ ነገር ያሳያል። ከዛ ደግሞ ቅድም ባነሳሁት ጨዋታ 13ኛው ደቂቃ ላይ ቀይ ካርድ ወጥቶልህ ኦልድ ትራፎርድ ላይ እየተጫወትክ ዲፌንድ ታደርጋለህ፣ 1-0 ትሸነፋለህ። አንዳንዴ ደግሞ እንደ ትናንትናው እያጠቃህ የሚያፈስ የተከላካይ መስመር ይኖርሃል። ጎል እንኳን በጣም ቀላል ነው ዩናይትድ ላይ ማስቆጠር። ስቲል በአብዛኛው ክሊን ሺት የሌለው ቡድን በአብዛኛው ይሄ በወጥነት አሞሪም ከመጡበት ሰዓት ጀምሮ እኔ በአብዛኛው የመከላከል እንቅስቃሴው አልተስተካከለም። ቴናግም እያሉ የምናነሳው ነው። በሩበን አሞሪም ስር 3 ከሆነ ደግሞ ማንቸስተር ጉዳቶች የተጫዋቾችን አለመምጣት በተወሰነ ደረጃ ምክንያት ልታረግ ትችላለህ። ግን በአብዛኛው በሲስተሙ ምክንያት የዩናይትድ ተጫዋቾች ኮምፎርታብል በሆነ መንገድ መከላከል የሚችሉ ሆነው አንመለከታቸውም እና አንዳንዴ እድልም እዚህ ላይ ታመጣዋል። ሌላ አሰልጣኝ ቢሆኑ ኖሮስ ዩናይትድ አሰልጣኝ በማባረር የደከመው ቡድን የሰለቸው ቡድን ባይሆን ኖሮስ አሞሪምን የሚያቆያቸው ነገር ምንድን ነበር? ሂስትሪ እንዳትል የታሪካቸው ስፖርቲንግ ሊዝበን ነው፣ የፖርቹጊዝ ሊግ ነው። መልኩ ብቻ ነበር የሚያቆየው። አሞሪም የሚያቆያቸውን ነገር በመልኩ ትዕግስት በሙሉ እያሳጡ መጥተዋል እና የመጨረሻው ውሳኔው ነው ፖል ስኮልስ እንዳሉ ዩናይትድ ለምን እንዳላሰናበታቸው የሚያስገርሙኝ አይነት አሰልጣኝ ናቸው። እድል አለ ይላል እኮ ፍቅር። አሁንም እድል አለ ስለተዳከመ አሰልጣኝ በመቀየር በጣም ስለተዳከመ የምታመጣው አሰልጣኝ የሚያመጣውን ነገር ስለማታውቅ ድግግሞሹ ውጤት ተመሳሳይ ስለሆነ እሳቸው ደግሞ ባልኩት መሰረት ዩናይትድ ከተዳከመ በኋላ ስለመጡ ትንሽ የቆይታ ጊዜያቸው ተራዝሞላቸዋል ብዬ ነው ማስበው። እድል አለው ይህ አሰልጣኝ ይላል ስኮልሲም እኮ ፍቅር። ፕሬዠር ውስጥ ይቆያል። የሚያሰለጥነው ክለብ እኮ በርንሊን አይደለም ማንቸስተር ዩናይትድ ነው።
ጥያቄ ይነሳበታል። ጋሪ ኔቭል እንዳለው ነው ስናሸንፍ ስንሸነፍ የሚለውን ትቶ በዩናይትድ ልክ የተሰፋ ነገር እስካላሳየ ድረስ ክለቡ ማንቸስተር ዩናይትድ ነው። እየተተቸህ እየተነቀፍክ ከጨዋታ ስታይል ከዩናይትድ ትራዲሽን ከአካዳሚ ታለንት ማንቸስተር ዩናይትድ ከሚፈልገው የትሮፊ ማአት ካሳካቸው ከፍታዎች ጋር የተሰፋ ቡድን እስካልታየ ድረስ ፈርጉሰንም እንኳን ይተቹ ነበረ አይደለም መልከኛው አሞሪም ሁሉን ነገር ሰማይ ሰቅለው እንኳን ይሄ ሰውዬ ነው ችግር ይባላሉ። ካሁን ትናንትናም በቶማስ ሼልቢ ኬፓቸው በዛ የላንክሻየር ቅዝቃዜ ዲሴምበር 31 84 ያልፋቸዋል ፍቅር ታላቁ ሰው ኃያሉ ሰው ሁሉን ነገር ለዓለም እግር ኳስ የቀየሩት ሰው እኮ ይተቻሉ። ዩናይትድ ላይ ተቀን ይከታተሉታል። ይሄ ሰው ድል አለው ፍቅር 40 አመቱ ነው። ወጣት ነህ። ታክቲካል ፍሌክሲቢሊቲ ምን ያህል ነጋርዲዮላን የዘመናዊ እግር ኳስ ማስተር እንዳደረገ ያያየን ነው። ካሞሪም ውጪ እንዲህ የሙጥኝ ብሎ አንድ ነገር ላይ ያለ አሰልጣኝ አይተታቃል። በዛ ላይ ስፖርቲንግ ሊዝበን አይደለም ዩናይትድ፣ የፖርቹጋል ሱፐር ሊግ አይደለም የእንግሊዝ ፕሪሚየር ሊግ እና ለኔ በቻንስ ውስጥ ወደ ከፍታ ለመምጣት ወደ ዩናይትድ ሲመጡ ስለ ክለብ ካልቸር ታላቅነት ዊዝደም ያወራሉ። በመጣ በብርሃን ፍጥነት ነው ሩድ ቫን ኒስተልሮይን የሰዋው ታውቃለህ። ቫን ዘማን በአሞሪም ልክ የስልጠና እውቀት ላይ ኖሮ ይችላል ፍቅር ግን ይሄ ወረቀት ሱራና ይሄ ታክቲካል ነገሮቹ ላይ የራስ ፊሎሶፊ ብለ ያልስከው ነገር ላይ ፕሩፍ አርገስ ካላሳየ ድረስ ትልቅ አይደለም። ቫን ኒስተልሮይ ከክለቡ ትራዲሽን ከስትሬስፎርድ ኤንድ እስከ ቻርልተን ስታንድ እስከ ፈርጊስታንድ ኦልትራፎርድን ቲያትር ኦፍ ድሪምስን የዩናይትድን ካልቸር ይዞ ከደጋፊው ጋር በፓሽን ያንቃቃው የክለብ ካልቸር ዩናይትድ ያስፈልገዋል ፍቅር በዛ ቀለም ነው ፈርጉሰን ለዘመናት የኃይል ሚዛኑን የደፉት። የክለብ ካልቸሩን እንደሚያጠናክሩ ይናገሩና በኢንተርቪው ሲመጡ ደስ ብሏቸው ወዲያው ግን ቫን ኒስተልሮይን ምክትል አድርጎ ለመስራት እንኳን አልፈቀደም። አሞሪም አይቆይም ነበር በእርግጠኝነት 3 ወር አይቆይም ነበር ቢፈቅድለትም ኖሮ አይስማሙም። እንዲህ ወጋ ጥባቂ መሆኑን እኮ ስፖርቲንግ ሊዝበን አላሳየንም። ዩናይትድ ግን አጋለጠው። ምክንያቱም ክለቡ ትልቅ ክለብ ነው። ስለዚህ አሁን ግሪንውድን ላየ ፍቅር የብሩኖ ፍረስትሬሽንን ላየ ማንቸስተር ዩናይትድ ልቀቅ እግር ኳስ አንተን ሳይለቅህ እየተባለ ነው እንግዲህ ምን ይሆናል። ለማንኛውም ደግሞ ከቡድን ውስጥ በአፍሪካ ዋንጫው ምክንያት አማድ ራሱ ሌላ መከራ ብራያን ቤሙ ነዙር ማዝራዊ አይኖሩም። ምናልባት ከሰንደርላንድ ቀጥሎ ማንቸስተር ዩናይትድ በጣም ወሳኝ የሚባሉ ተጫዋቾችን በአፍሪካ ዋንጫው ምክንያት የሚያጣ ነው። የፌሲ ፔሪድ ጨዋታዎች አሉት። ወደ ቪላ ፓርክ ያቀናል። ኒውካስል አለው ተከታታይ ጨዋታዎች እና በርግጥ አንዳንዴ ከባድ ይሆናሉ የሚባሉ ጨዋታዎችን አሸንፈው ደግሞ እንደገና አሰልጣኙ ላይ እምነት እንዲታደስ ያደርጋሉ። ሄድ መለስ እኮ እሱ ነው ፍቅር። ይሄ ደግሞ መጨረሻ ላይ እድሜ ማራዘምና ሄድ መለስ ማለት ነው። መጨረሻ ላይ ነው የምትመለከተው። አምናም ምን ይገርማል ቢያሸንፍ ቪላ እንዲህ ነገሮችን ትመለከትና ሲያጠናቅቅ በአውሮፓ ዋንጫ በዩሮፓ ሊግ ፋይናል እየተሸፈነ የዩናይትድ ደጋፊዎች ተስፋ ያዙ እስከመጨረሻ የወራጅ ቀጠና ባልደረባው ነው። የፕሪሚየር ሊጉ ላይ በጣም ፑር ሆነ፣ ግን የአውሮፓ ውድድሮችን ድራማዊ በሆነ መንገድ ያሸንፍ ነበር ካስታወስክ ምሽቶቹን። ቶተናም ላይ ልክ ሞሪኖ እንዳደረጉት በዛ መንገድ ወደ ቻምፒየንስ ሊግ ይገባል በሚል ተስፋ እስከ መጨረሻው ቆዩ። መጨረሻ ላይ ጥሩ ባልነበረው ስፐርስ ለዛውም አሰልጣኙን ባሰናበተው ስፐርስ 1-0 ተሸንፎ ድሉን አጣ። አሁን ሶስቱም ተጫዋቾች አይኖሩም። በዛ ላይ በቪላው ጨዋታ ላይ ካዝሜሮ በቀይ ካርዱ ምክንያት አይኖሩም። በተከታታይ 2 ከባድ ጨዋታዎች ላይ እንደማይኖር ይታወቃል። ከዚህ አንጻር ማንቸስተር ዩናይትድ የበለጠ ፈታኝ ነገር እንደሚያጋጥመው መናገር ይቻላል። ግን ትናንት ለእግር ኳስ ምናልባትም በፕሪሚየር ሊጉ ታሪክ በቃ ቁጭ ወደግ የሚያደርጉ ስሜትን ሄድ መለስ የሚያደርጉ በጣም አዝናኝ ከነበሩ ጨዋታዎች መካከል አንዱን ተመልክተናል። እኔ እንደዛ እላለሁ። ምክንያቱም ዘንድሮ ፕሪሚየር ሊጉ ትንሽ ኢንተርቴይኒንግ የሆነ ኳሊቲውን አጥቶ ተመልክቻለሁ። ሌላ አላማ ስለሌለው ቢያንስ ዩናይትድ እንዲ ኮሜዲ ሆና እና አሰልጣኙም እሱን የተናገሩት
በጣም አዝናኝ ቡድንን የሚል ነገር የተናገሩት ከዛ አንጻር ይመስለኛል። የአፍሪካ ዋንጫ የፊታችን እሁድ ይጀምራል። ሞሮኮ ነው የምታስተናግደው ለሁለተኛ ጊዜ ነው። ከ1988 በኋላ ለሁለተኛ ጊዜ ነው የአፍሪካ ዋንጫ ነው የምታስተናግደው። ራባት፣ ካዛብላንካ፣ ታንጌር፣ ፌስ፣ አጋዲር እና ማራካሽ የአፍሪካ ዋንጫውን ያስተናግዱታል። በጣም ታሪካዊ የሚባሉ የሞሮኮ ስታዲየሞች የአፍሪካ ዋንጫውን ያስተናግዳሉ። በ6 ምድቦች 24 ቡድኖች እንግዲህ አንደኛና ሁለተኛ የሚያልፉት እንዲሁም ደግሞ 4 ሶስተኛው ነው የሚያጠናቀቁ ቡድኖች ወደ ጥሎ ማለፉ ይገባሉ። በጣም ትልቅ ነገር የሚጠበቅ ይሆናል ማለት ነው። በአፍሪካ ዋንጫው ላይ የፕሪሚየር ሊጉን ብቻ ሳይሆን አውሮፓን በሙሉ ኢንፍሉዌንስ የሚያደርግ ውድድር እንደሆነ ይታወቃል። ፌስቲቭ ፔሪየድ ላይ ነው የሚከናወነው። ዘንድሮ እንደውም የክሪስመስንና የፈረንጆቹን ክሪስመስና የአዲስ ዓመቱን አንድ ላይ በውድድር ላይ ነው የሚያሳልፉት ተጫዋቾቹ። ይሄ ከቻምፒየንስ ሊግ ጋር ያለውን ግጭት በተወሰነ ደረጃ ለመፍታት የታለመ ነው። ትንሽ ቀደም ብሏል የአፍሪካ ዋንጫው። አሁን ግን ቢያንስ ከአውሮፓ ውድድሮች ጋር ያለውን ግጭት ካፍ በተወሰነ ደረጃ ለማለስለስ ሲል ውድድሩን ትንሽ ወደዚህ ማምጣቱ እየተገለጸ ይገኛል። በአጠቃላይ ግን ሴኔጋል፣ እንደ ግብጽ፣ አይቮሪ ኮስት፣ ናይጄሪያ፣ አልጄሪያ፣ ራሱ አስተናጋጇ ሞሮኮ ያሉበት የአፍሪካ ዋንጫ ስለሚሆን በጣም ጠንካራ ፍክክር እንመለከታለን ተብሎ ይታሰባል። ትሪቡንም በስፋት ሽፋኖችን ይሰጣል። ያው ሌላ ቀጣይ እናነሳዋለን። ሲቲ ያው የአርሰናል ዋና ስጋት ነው ፍቅር በደንብ ያንን ፕሩፍ አድርጎ እያሳየ ነው። ጋርዲዮላ ምን አይነት ልምድ ያለው ታላቅ አሰልጣኝ እንደሆነ የታወቀ ነው። መምህሩ ከደቀ መዝሙሩ ዘንድሮም የሚቀጥል ይመስላል ለድራማው። ኤሪን ሃላንድ 35 ጎሎች ደርሷል በሁሉም መድረኮች ላይ። የሪያን ቸርኪና የሲቲ ክላስ ከፍ እያለ ነው። ወርሃ ታህሳስና የመድፉ እርግማን ሃንጎቨር የሚታወቅ ነው። ቀጣይ የሁለቱ ክለብ ተከታታይ ፍጥጫዎች ደግሞ በተለይ ዴክላን ራይስ ከጨዋታው ፍጻሜ በኋላ ማጋሊሽን እንኳን እንዴት ቴክኒካል ኤሪያው ላይ ጥሎት ሲገባ ይታል። ኦዴጋርድም ሼር አድርጎታል። አርሰናል ባሳየው ፐርፎርማንስ ደስተኛ አልነበረም። ራይስ ቤቢ ፍቅር ይሄ ጦረኛ ማይክ አርቴታ ኖ ኤክስኪውዝ ዘንድሮ ፍቅር ከሚያሳየው የጥንቃቄ ስትራቴጂ ጋር በተያያዘ አርሰናል በቀጣይ ከኤቨርተን፣ ብራይተን፣ አስቶን ቪላ፣ በርንማውዝ፣ ሊቨርፑል፣ ፎረስት፣ ዩናይትድ፣ ሊድስ እና ሰንደርላንድ ተከታታይ 9 ጨዋታዎች በሊጉ ያከናውናል። ሲቲ ከዌስትሃም፣ ፎረስት፣ ሰንደርላንድ፣ ቼልሲ፣ ብራይተን፣ ዩናይትድ፣ ወልቭስ፣ ቶተናም እና ሊቨርፑል እንደዚሁ 9 ተከታታይ ሲቲ ጨዋታዎች ናቸው። በተለይ ዲሴምበር 31 ሳያልቅ አርሰናል ከኤቨርተን፣ ብራይተን እና ቪላ ይጫወታል። በነገር ላይ የቪላው ጨዋታ አርቴታንም መድፈኛውንም የምር የሚፈትነው የ90 ደቂቃው የሞት ሽረት ትግል ነው። ከዛ በፊትም ወሳኝ ጨዋታዎች አሉ። ኤቨርተን እና ብራይተን ለምሳሌ ማንቸስተር ሲቲ ዌስትሃምን በሜዳው ሲገጥም አርሰናል ኤቨርተንን ከሜዳው ውጭ ነው የሚገጥመው። የመጀመሪያው የጨዋታው ፊክስቸር ሲቲ ከዌስትሃም ነው። አስቀድሞ የሚጫወተው ሲቲ ነው። ያን ጨዋታ ካሸነፈ የፕሪሚየር ሊግ ዋናት ላይ ከረጅም ጊዜ በኋላ ሆኖ ነው አርሰናል ጨዋታ የሚያከናውነው። ኤቨርተን ጨዋታ ላይ ፕሬሸር ነው። ሁለተኛ ክሪስታል ፓላስ ሜዳ ላይ በጣም ተስፋ አድርገው ነበር መድፈኞቹ። ሲቲም ነጥብ ሲጥል ከምንመለከትባቸው ስታዲየሞች መካከል አንዱ ነው። አስቶን ቪላ፣ የኒውካስል፣ ፓላስ ጨዋታዎችን ሲሸነፍ እናስታውሷለን፣ ኤፍ ኤ ካፑን ጨምሮ። ግን ሲቲ የሚቸገር ቡድን ሆኖ አንድ ኳስ የተወሰኑ እድሎችን ካገኘ ያለ ርህራሄ የሚጨርስ ኮከብ አለው ኤርቪን ብሮት ሃላንድ። በዚህ ጨዋታ ላይ በፓላሱ ጨዋታ ላይ የመጀመሪያው አጋማሽ ላይ በተለይ ፓላስ ብዙ ጎሎችን ማስቆጠር የሚችል ይመስል ነበር። ግን በኋላ ሲቲ ጨዋታውን ኮንትሮል አድርጎ ሲወጣ ተመለከተንና እሁድ ማንቸስተር ሲቲ ያሳየው ፐርፎርማንስ፣ ቅዳሜ አርሰናል ያሳየው ፐርፎርማንስ በተለይ መድፈኞቹ ምን አይነት ምላሽ ይሰጣሉ፣ ኤቨርተን ላይ ምን አይነት ምላሽ ይሰጣሉ ከሚል ጥያቄ ጋር ቀጣይ ሳምንት ላይ በጉጉት የሚጠበቅ ነገር እናያለን። ከዛ ውጪ ከረጅም ጊዜ በኋላ ምናልባትም ወደ 10 ዓመት ከሚጠጋ ጊዜ በኋላ ሰንደርላንድ ከኒውካስል ሌላ ድንቅ የፍልሚያ ምሽት ተመልክተናል። አዝናኝ ነበር። ጎሎችም ባይሆኑ ብዙ ውጥረቶች የነበሩት ጨዋታ ነው። ሰንደርላንድ በኒውካስሉ ኒክ ዋልተመደ ኦን ጎል 1-0 አሸንፎ የወጣበት ጨዋታ ነው። አስቶን ቪላ ሌላ ኤፍሬም በቃ በወጥነት እያሸነፈ ያለው ከሜዳ ውጭ ዌስትሃም ላይ 3-2 እየተመራ 3-2 አሸንፎ ወጥቷል። እንደዚሁ ስፐርስ ሌላ ደግሞ የሚያስቅ ዥዋዥዌ ውስጥ ያለ ቡድን ቶትናም ሆትስፐር ነው።
3-0 በኖቲንግሃም ፎረስት ተሸንፏል። ያ what do you think እና ፕሪሚየር ሊጉ አንኤክስፔክትድ የሆኑ ነገሮችን የምናይበት ነው። ያንን ይዞ ደግሞ በሳምንቱ ይቀጥላል ተብሎ ይታሰባል። ግን የፕሪሚየር ሊጉ የዋንጫ ፉክክር የሁለቱ ክለቦች የመሆኑ ነገር እርግጥ እየሆነ መጥቷል። ግን አስቶን ቪላንም ሩል አውት ማድረግ አይቻልም ወይም ደግሞ የለበትም ማለት አይቻልም። አዎ ጋርዲዮላ ፍቅር ወደ ቦክሲንግ ዴይ አካባቢ ይላል ፈርጉሰን የተናገሩት ከሊጉ የሻምፒዮንነት ፉክክር አካባቢ ብዙ አትራቅ፣ ሳትርቅ ተቀመጥ፣ ከዛ አዲሱን አመት ተቀበል፣ ከዛ የሚሆነው ማየት ነው ይሉ ነበር ፈርጉሰን። በቃ የሁለተኛ ሶስተኛ አካባቢ ትሆናለህ፣ ከቶፕ 4 አትርቅም፣ ካናት ያለውን ተመልከት አንገቱ ስር ይላሉ። ያ ልምድ ወሳኝ ነው ይላል። ሲቲ ሃላንድ አለው፣ አርሰናል ሃላንድ የለውም። ዮከሬስ በብርሃን ፍጥነት ሃላንድ ሊሆን አይችልም። ሃላንድ ስንት አመት ነው የቆየው? 35 ጎል ደርሷል ለኖርዌይም ለሲቲም በሁሉም መድረኮች። አርሰናል በጣም ቶፕ ቲም ነው አሁንም። ግን የወልቭሱ ጨዋታ ላይ የነበረው ሜንታሊቲ፣ የአርቴታ ጥንቃቄና የጨዋታ ስትራቴጂ፣ በቪላ ጨዋታ ላይ ደግሞ አንድ ወር ባልሞላ ጊዜ ውስጥ ፍቅር እዚሁ ዲሴምበር ላይ የነጠቀህን 1 ነጥብ ወስዳለሁ ብለህ 3 ነጥብ የነጠቀህን የዩናይ ኤምሬ ቪላ ከኖርዝ ለንደን ፎሬቨር ፎጣ እስካላስጣልክ ድረስ ነገ 20 ዓመት የናፈቀን ዋንጫ ለማምጣት ሁለቴ በአንድ ወር ውስጥ 6 ነጥብ አታጣም። በሪያሊቲ ቼኩ የአርሰናል ሌላ የሲዝኑ አጋማሽ ፋይናል ነው። ሐሙስ በሪቪው ፕሮግራማችን ሰፋ ያሉ ነጥቦችን ይዘን እንመለስበታለን። አብራችሁን ስለቆያችሁ ከልብ እናመሰግናለን።